ይባላልው ከሰበታ ነው መጣው ያኔ የሆነልኝ በጣም ድንቅና ታምራት ነው እግዚአብሔርን አመስግኑልኝ ወንድም ታስሮ ነበረ እሱ ስለታሰረ ቁጭ ብዬ ሁሉም ነገር ግራ ገብቶኝ ቲቪ ያየሁት ነበር ከዛን አዋሪያው መጥቶ የታሰረ ይፈታል አለ ስላማንኩ ሐሙስ ዕለት ነው ዓርብ ጠዋት ተፈቷል አሉ ቆማችሁ ለጌታ ክብር አምጡ እስቲ ጭብጨባችሁን ከዚህ በላይ ቆይ ኢየሱስ ጌታ ሐሙስ ማታ ማለት ነው ልጁ መቼ ተፈታ አራት ሰዓት አካባቢ ልጁ መቼ ተፈታ ዓርብ ጠዋት አረ ቆማችሁ ለጌታ እልልታ ጭብጨባ ታመጡም ክብር ጭብጨባ ያለው ከዚህ በላይ እሱ ያለ ለምለስካ ጌታ እኮ ነው ከኔ ጋር የማምለጫ አለቴ ነው ጋሻዬና ጭብጨባ ትችላለህ ወይ እሱ ያለ ለምለስካ ጌታ እኮ ነው ከኔ ጋር የማምለጫ አለቴ ነው ጋሻዬና ዘምር አለኝ እልል በል አለኝ ጩጩ አለ ስራ ተሰርቷል ቀንበር ተሰብሯል ማልቀስ አበቃ እኔ ካንተ ጋር ነኝ ኢየሱስ ጌታ ነው በአባታችን በሐዋርያው እስራኤል አልፎ ለሚሰራ ቅባት ለእግዚአብሔር መንፈስ እልልታ ጭብጨባ ጩኸት ከዚህ በላይ አውጡ እስቲ ኢየሱስ ጌታ ነው ያላችሁ ስሙኝ ያላችሁ እግዚአብሔር ብቻ ካልመጣ ማትወጡበት ቦታ አለ እሱ ቤት ይባላል እስር ቤት የቀባችሁ ታውቃላችሁ ትናንሽም ቢሆን ሞክር ያለው ድሮ ኢየሱስ ጌታ ነው ስትገባ ቀላል ነው መውጣት ግን ከባድ ነው እስቲ እስር ቤት ገብቶ የሚያውቅ ስትገባ ቀላል ነው በበር ከፍተው ነው የሚያስገቡ ስትወጣ ግን ከባድ ነው በጣም ነው የሚያታግል ኢየሱስ ጌታ ነው እኔ በጣም ነው ደስ ያለኝ ኢየሱስ ጌታ ነው ሐዋርያው ሮብለት ቃል ተናገረ ሐሙስ ዕለት አንተ አደረክ ዓርብ ዕለት ልጁ ተፈታ በአንድ ቀን ልዩነት አረ ለጌታ ደግማችሁ ክብር አምጡ እሰይ ምን አልከ ከፍ አድርጉ ልጸልይላችሁ ከፍ አድርጉ በጌታ በኢየሱስም ጸልያለሁ የትኛውም የታሰረ የናንተ ጉዳይ ዛሬ ተፈታ አሜን የተያዘ ጤና ዛሬ ተፈታ አሜን የተያዘ ኢኮኖሚ ዛሬ ተፈታ አሜን ቢዝነሳችሁ ዛሬ ተፈታ አሜን ማን ነው አንድ ሰው ጮኸ አሜን ይበል ይሁንለት አጠገብ ያለውን ከፍ አድርግና በቅርብ ጊዜ በለው በቅርብ ጊዜ ነገሬ ተቀይሮ ታሪኬ ተለውጦ በምስጋና እቆማለሁ በለው በኢየሱስም በየትኛውም የዓለም ዙሪያ ሆናችሁ ይህን ላይቭ ስትሪም ለምትመለከቱ መልእክት አለኝ ሐዘን ከቤታችሁ ላይ ተሰበረ ጨለማ ተሰበረ በዚህ ሚዲያ ያላችሁ አዋጅ ፈረሰ አሁን ደስ ብሏል ይህን ጌታ ምን ማለት ትፈልጋለህ ኦሮሚ ፋኒን ዱባዳ ከነገሰኔ እንትና ነጀላ ዋን ያደም ሌዳ ጉያ ጋፈሰና ሙጫኒ ደሜደኒ ፖሊስ ኮይ ደሜደኒ ማለቅነኒ ራቲኒ አከራት ነው ፈከራት እንጀሬ ገሽ መታሳ ከን ኮሚቴ ከነመ ብራት አካውንቲ ኮረቴ ገሽ ጀራር ከኮ ዱዋቹ ዋቀዮ ምስክሬዳ ሰነቦዴ አዋሪያኒ ኡፈኒ ቲቪ ረተርገነ ቻት ነና ማኔ ከመደን ገሽ ቡሌ ከሚሰ ገልገለ ገሸቹ ጅማታ ገነመና ብልብለኒ ኦቦሌሲ ከ ገዲፈሜራ ክብር ይሁንልህ ያደሞቻ እምባ ጀደሜ ያደሙ ነምኒ መናይዳ አኩማ ሰነመዱበት ነምኒ ደሜ ቤኩ እምቤካ ዋይ መናይዳ ሰዓት ይትገለን ሰዓት ይትባን ረክሳ ዋቀዮፍ ገሩ ሰልባዳ ዋቀዮፍ ሰልባዳ ዋቀው ነከስና ገለቴ ፈተንን በርባዳ መስረደ ጌታን አመስግኑለት ስሜ ሴፉ ነው የሚባለው ጌታ ያረገልኝ ከኮልፌ ነው የመጣሁት ጌታ ያረገልኝ ሐዋርያው እስራኤል ላይ ቆሞ እግዚአብሔር ለኔ ተናግሯል ነብይ ግሩም ላይ ቆሞ እግዚአብሔር ተናግሯል በአንደኛ ምን ያርጓል 2011 ላይ ምን ያርጓል ጎፋ ቸርች ላይ ያለው
እስራኤል መቶ እጄ ላይ ከቤቴ ተከራይ ነበረ። እኔ ቤት አለኝ፣ ቤቴ ውስጥ ተከራይ ነበረ። ያ እዛ ውስጥ ያለው ተከራዮች ሁለት ሰዎች ታሰሩ። ኦሮሚያ ክልል ሌሎ በጣም የማይገኝ ቦታ ላይ ታሰሩ። አንደኛው በ3 ወር ተፈቶ መጣ። ሁለተኛው 6 ወር ቆየ። 6ኛው ወር ሳይሞላ በ5ኛው ወር አለቀስን። ሚስት አሉ፣ ልጆች አሉ። ኪራይ አልቀበልም፣ በቃ የሞተን አውቄ ነው የሚቀበለው፣ መኖሩን አውቄ ነው የሚቀበለው፣ አልቀበልም እያልኩ እያዘንኩ ያለው በእናታችሁ ፎቶ ካላችሁም እስራኤል ጋር ወስጄ ላስጸልይ ብዬ ጠየቅኳት ሚስትዋን። ፎቶ የለኝም፣ መታወቂያ አለኝ፣ የገጠር መታወቂያ አለችኝ። መታወቂያውን ሰጠች። ወስጄ መጥቼ እንደዚህ ብዬ መታወቂያውን እንዲህ ይዤ ቁጭ ባልኩ ቦታ ላይ ሐሳቢ ይሳካል ብሎ መታወቂያ ላይ እጄ ላይ መታ። በአንደኛ ወር 6ኛ ወር እንደሞላ ቀጥታ ማንም ሳያቅ ቤት ተራምዶ መጣ። እግዚአብሔርን ለዛ እጅግ አድርጋችሁ አመስግኑ። ሁለተኛው ደግሞ ምንድነው? ቤት ለኔ አለኝ ይላሉ። ምንም ቤት የለኝም። ቤቱ ምን ያደርጋለሁ? ኮንትራት አስይዤ ጨርሻለሁ። ዋናው ቤቴ በስተቀር 6 ክላስ ክራይ ቤት አለ። ክራይ ቤቶች ሁሉ ተይዞ አልቋል። ተጨማሪ አንዱ 2 ጊዜ ያሳስኩ ጨርሻለሁ። ግራ ገብቶኝ መንገዱን ትቼ በጓሮ በር ነው ወጥቼ የሚሄደው። ባለቤቴም ተሰቃየች፣ ታለቅሳለች፣ ትጨነቃለች። ይደበቃለሁ፣ ገጠር ሄዳለሁ፣ ትደውላለች፣ ታለቅሳለች። ከዛ ጌታ ያድነኛል። በቃ ጌታ ካወጣ አወጣ፣ ካላወጣ የሴፉ ቤት ምን ያደርጋል ተሽጧል ይባላል እንጂ ምን አለው ለሱ ሲባል ከሰው እየተደበቁ ከልጆቼ እየተደበቁ ነበረ። እዚህ ጋር መጥቼ ከክፍለ ሀገር ስመጣ አንድ የእናቴ ወንድም አለ። እሱ ጋር እስራኤል ጋር ሄደን እስቲ አዋራው ጋር እናጸልይ፣ እዛ እንሂድ፣ ታሪካችን ይቀየራል ሲባል እዚህ መተን ቁጭ ብለናል። እዚህ ቸርች ላይ ባለን ሰዓት ታሪካችሁ ይቀየራል፣ ቀንበራችሁ ይሰበራል፣ ዕዳ ያላችሁ ይከፈላል፣ ክስ ያላችሁ ክሳችሁ ፋይል ይቀደዳል ብሎ ተነባ። እንዴት ተሳካ የሚል ጥቅስ እዚህ ጋር ገዛሁት። ይሄን እዚህ አይደለም እዚህ ቤቴ ላይ በፊት ሌላ ጥቅስ ወስጄ ለጥፍ ያለው ይሄን እንደውም እስከ ገጠር ድረስ ደቡብ ክልል ጨንቻ ወረዳ ላይ ሄጄ ቤቴ ላይ በሩ ላይ ለጥፋለሁ። እግዚአብሔር እንደሚቀይር እስራኤል ላይና ጉርማዝብን ላይ ለኔ ይሰራል አምናለሁ። እዚህ ያሉት ወንጌላዊዎች መዝሙራኖች እነሱ ጋር ነው መንፈሴ አጠቃላይ እመኛለሁ። እዛ ለኔ ጉዳይ እንደሚሳካ አምናለሁ ብዬ ወስኜ ባለው ሰዓት 500,000 የተያዘው ብር እንዴት እንደተከፈለ አላውቅም። ተከፍሎ አልቆ አሁን ተከፈለ እያልክ ነው? አረ ቆማችሁ ለጌታ ክብር አምጡ እስቲ። ከአዳኝ ወጥመድ ያስመለጠኝ እባቡን ግንጡን ያስረገጠኝ ያልዘመርኩኝ ማን ዘምር ተደርጎልኝ ብዙ ታምር ማን ነበር ያን እሱ አይደለም ከጎነ ቆሞ ያበረታኝ በበረሃው ላይ እሱ አይደለም ከጎነ ቆሞ ያበረታኝ እየደጋገፈኝ ኢየሱስ ጌታ ዕዳን የሚከፍል ቅባት በዚህ አለ። በበች ይባላል። የመጣው ከአየር ጤና ነው። እኔ የሆነልኝ ያው መኪና አደጋ ነው። መኪና አደጋ ሲደርስ ስራ እየሰራው ነበረ አየር ጤና። ከዛ ዳምብ ሳሶሮጥ ሲሮጥ ወደኩኝ። በዛው መኪና እግሬ ላይ ወጣ። ሲወጣ እግሬ ያው እንትኑ አጥንቱ ተሰበረ። አክም ቤት ስገባ ከዛ ግማሾቹ እግሩ ይቆረጥ ይላሉ፣ ግማሾቹ ደግሞ አይቆረጥ ይላሉ። ከዛ ቤት ደወልኩና ዘይት ይዛችሁ ነው አልኩኝ። ከዛ ዘይት ይዘው መጡ። እስከ ጥገና እስከሚደረግ ድረስ እግሬ አረ ኢየሱስ ደም ነው ብዬ ቀባው። ሲቀባ 3 ቀን አሳደሩ። ቅዳሜ ገባው። እሑድም ቅዳሜን ቁጭ ብዬ አደርኩኝ። እሑድም ቁጭ ብዬ አደርኩኝ። ሰኞ ዕለት አልጋ ሰጡኝ። ሲሰጥ ጥገና ብረት ግዢ አሉኝ። እሺ ብዬ ገዛው። ከዛ በኋላ ጥገና አረጉት። በ4ኛ ቀን አወጡት። ሲያወጡት ወደ ቤት መጣው። መጥቼ በወር እርኩኝ። በወር ሲሄድ ብረቱና ስጋው አሁን ድረስ አልተገናኘም። ስለዚህ አንቺ ካልቀራ እግርሽ ወይ ይቆረጣል ወይ አንቺ ካልጋ ላይ እንዳትወርጂ ሽንትም እቤትሽኝ ወደ ውጭ እንዳትወጪ ተባልኩኝ። ከዛ እኔ ደግሞ ጌታ ወይ ላንተ ምሳሌ ነገር የለም። እኔ እስከ መቼ ድረስ አልጋ ላይ ሊቀመጥ? እኔ ትንሽ ልጆች ነው ያስኩኝ። ኦሮጬ ለልጆች ልስራ ብዬ ወጣው። ይሄ ጉዳት ደረሰኝ እንዴት ሊሆን ብዬ ወደ እግዚአብሔር ጮኩኝ።
ከዛ በኋላ አንድ ሴት ያመጣችና አራ አንቺ ገዝቶሽ ብትገቢ ይሻላል ከዚህ የነሱ ወሬ አትስሚ አለች። እሺ አልኩና ወደ ገዝቶስ መጣሁ። መጀመሪያ እዚህ መጣሁ። ክራንች ይዤ ነው የመጣው። ተጸለልኝ ሄድኩኝ ወደ ቤት። አሁንም እግሬ ያው ነው። ተመልሼ ገዝቶስ ገባ። አሁንም በክራንች መጣሁ። ተጸለይ ተፈውሰሻል አለ። አሜን አልኩኝ። ተመልሼ በእነሱ ቀጠሮ ሲሄድ ክራንች ጣይና ሂጂ አሉኝ። አረ ለጌታ ጌታ መልካም። ቆይ ነብዩ ክራንች ጣይና ሂጂ ተፈውሰሻል። መጀመሪያ ምን ብለውሻል? መጀመሪያ ይቆረጣል ብሎሽ ነበር። መጀመሪያ ይቆረጣል ተብሎ ነበር። ሐዋርያው ጸለየ። ከዛ ጥገና የተደረኩ ቀን ላይ ማታ እንደዚህ ልጆቹ ከኔ ጋር ጥገና ያደረጉት ልጆች እያበዱ ነው። እኔ ዘይቱ ልቅልቅ ያርኩ የቀባው አንቺ ምንድነው አልተደረሽም አምሽም ይላሉ። እኔ ያመኝ ችግር የለም እግዚአብሔር ደርሶኛል እያልኩ እኔ ያን ቀንም እንደዚህ እያልኩ ነበረ። ከዛ መጥቼ ቤትም እየቀባው ምን እያልኩ በቃ እነሱ እንደዚህ ስለ እዚህ መጣው በቃ ተፈወስኩኝ። ጌታን አመስግኖላት። ኢየሱስ ጌታ ነው። ይገርም ነው እኮ። አሁን ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። የሰማችሁ ነው። እግራችሁ እንኳን ተቆርጦ የሆነ ህመም እንኳን ካለው አስቡ ምን ያህል ከባድ እንደሆነ። መጣች ሐዋርያው ጋር። ሐዋርያው እርግጠኛ ነኝ ከፍቶ ብረቱን ከአጥንቱ አያገናኝም። ቃል ነው የሚያወጣው ባፉ። በኢየሱስም ብሎ ሁለቴ ወይ ሶስቴ ነው እንደዚህ የሚመታች አይደለ? እንዴ ነው ያደረገሽ? እንዲህ ሶስቴ መቶ ተፈውሰሻል አለ። በቃ እኔ ስለማቅ ነው ያወራው። ቻው ስትሄድ ትፈወሳለህ። እሰይ ኢየሱስ ጌታ ነው። ሐዋርያው ሶስቴ በቃ እንዲመታ አረጋት። ሂጂ ትሄዳለች። ይቆረጣል የተባለው እግር ክራንቹን ጥለሽ ሂጂ ደህና ነሽ። አረ ካልቀለለባችሁ ጌታን አመስግኑ በእልልታ በጭብጨባ። እቺ ብላቴና ለረጅም ጊዜ ጆሮዋን ያማት ነበር። ወደ ሕክምና ሄዳለች። ነገር ግን ከጆሮዋ ውስጥ ነግረኝ ደምልና መግል ይወጣ ነበረ። መፍትሄ ባጣንበት ምዕራፍ ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን መጣን። ሐዋርያው ጸለየ። ልክ ከጸለየበት ከዛ ቀን ጀምሮ ልጅቷ ጆሮ ውስጥ ይወጣ የነበረ መግል ደም የለም፣ ሙሉ ለሙሉ ተፈውሳለች። ጌታን አመስግኑላት። ነይ ወደ እኔ። ኢየሱስ ጌታ ነው። ለጌታ ክብር ይጨበጨባል። አሁንም ይህ ወንድሜ የሚገርመው ነገር ወደ መከላከያ ገብቶ ነበረ። ነገር ግን ሐዋርያው በራእይ መጥቶ እንደዚህ አለው። ነጭ ልብስ ለብሶ በራእይ መጣና ከዚህ ሰዓት ጀምሮ ከመከላከያ ቤት ወጥተሃል አለኝ። የሚገርመው ነገር ወደ መከላከያ ሄጄ በግድ ነው የሄድኩትኝ። ነገር ግን ልክ እንደተናገረኝ እንደዛ አንድ ሳምንት በማይሞላ ጊዜ ውስጥ ከመከላከያ ወጥቼ መጥቻለሁ ለምስክርነት አለኝ። ሁለተኛው ምስክርነቴ ደግሞ አለው። ሁለተኛው ምስክርነቱ ምንድነው? እግሬ አበጠ አለኝ። አበጠ፣ ለሳምንት ያህል አበጠ። ነገር ግን ጂሰስ ወንደርፉል ቲቪ ስመለከት ሐዋርያው እንደዚህ ይል ነበር፣ በእናንተና በቤታችሁ ላይ የታወጀ አዋጅ ፈጽሞ ከዚህ ሰዓት ጀምሮ ተገልብጧል እያለ ሲያውጅ አሜን ብዬ ተቀበልኩኝ። ያ አብጦ የነበረ እግሬ ሙሉ ለሙሉ ተፈወሰ ይለኛል። ለጌታ ክብር ጌታን አመስግኑላት።